ሰላም እንዴት ናችሁ? የኩራዝ ቤተሰቦች በያላችሁበት ሰላማችሁ ብዛ። እኔ ደህና ነኝ። እንኳን ወደ ኩራዝ ትምህርት ቤት በሰላም መጣችሁ። በዛሬው ቪዲዮ ደግሞ 3 እና 2 ፊደላት ያሉትን ቃላት ይዤላችሁ መጥቻለሁ። ስለዚህ ፊደላትን እየለየው ያጋጠሙ ቃል እየመሰረቱላችሁ እሄዳለሁ። ከእናንተ የሚጠበቀው ምንድነው? ደብተርና እስክሪብቶ ይዛችሁ ቪዲዮውን እያቆማችሁ እየጻፋችሁ እየተከታተላችሁ መሄድ ይጠበቅባችኋል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። በየዕለቱ የምንለቃቸው የትምህርት አይነቶች ይደርሷችኋል። ቤተሰብ ከሆናችሁ ደግሞ ላይክ እና ሼር እያደረጋችሁ እንዲሁም በውስጥ መስመር መማር የምትፈልጉ ካላችሁ ከታች ባስቀመጥነው ስልክ በዋትስአፕ በኢሞ እና በቴሌግራም ብትደውሉ በሳምንት 5 ቀን በቀላል ሰዓት ያህል እናስተምራችኋለን። ስለዚህ አሁን ቀጥታ ወደ ወስዳችኋለሁ ወደ ትምህርት ወስዳችኋለሁ ማለት ነው። እዚህ ጋር ስንመጣ ሲኛው ማነች? ረ ነች። ረ እችስ ዥ እችስ ም በአንድ ላይ ስናነባቸው ምን ነው የሚል? ረ ዥ ም። ረ ማለት ከረ ቤተሰብ የመጀመሪያው ፊደል ነች። ዥ ደግሞ ከዠ ቤተሰብ ስድስተኛ ነች። ም ከመ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ምን ነው የሚል አልኳችሁ? ረ ዥ ም። ረዥም ረዥም። ረጅም አይባልም ረዥም ነው የሚባል ረዥም። እሺ እዚህ ጋር ደግሞ ምን ነው የሚል ቀጣዩ? ረ ገ ጠ። ረ ከረ ቤተሰብ አንደኛ ፊደል ነች። ገ ከገ ቤተሰብ አንደኛ ፊደል ነች። ጠም እንዲሁ ከጠ ቤተሰብ አንደኛ ፊደል ነች። በአንድ ላይ ረገጠ 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 የሚል ቃል መስርተው ይገኛሉ ማለት ነው። እዚህ ጋር ደግሞ ቀጣዩ ምን ነው የሚል? ረጠበ። ረ ከረ ቤተሰብ አንደኛ ፊደል ነች። ጠ ከጠ ቤተሰብ አንደኛ ፊደል ነች። በ ከበ ቤተሰብ አንደኛ ፊደል ነች። በአንድ ላይ ምን ይላል? ረጠበ ረጠበ የሚል ቃል መስርተው እናገኛቸዋለን ማለት ነው። እዚህ ጋር ደግሞ ቀጣዩ ምን ይላል? ጠረገ። ጠ ከጠ ቤተሰብ አንደኛ ፊደል ነች። ረም እንዲሁ ከረ ቤተሰብ አንደኛ ፊደል ነች። ገም በተመሳሳይ አንደኛ ፊደል ነች ማለት ነው። ስለዚህ ምን ነው የሚል እዚህ ጋር ስናነባው እናንተም ስትገምቱ ጠረገ። በነገራችን ላይ ፊደላትን ከለያችሁ በኋላ አከታትላችሁ በፍጥነት ከጠራችኋቸው ምን እንደሚል ይነግራችኋል በራሱ ሰዓት። ስለዚህ ምን ነው የሚል? ይሄ ጠረገ ጠረገ ይላል ማለት ነው። ጠረገ። እሺ እዚህ ጋር ደግሞ ቀጣዩ ምን ይላል? ግሩም። ግ ከገ ቤተሰብ ስድስተኛ ፊደል ነች። ሩ ከረ ቤተሰብ ሁለተኛ ፊደል ነች። ም ደግሞ ከመ ቤተሰብ ስድስተኛ ፊደል ነች ማለት ነው። በአንድ ላይ ምን ነው የሚል እንገምት እስኪ? ግሩም ግሩም። በአንድ ላይ ግሩም ግሩም ይላል ማለት ነው። እሺ ቀጣይ እዚህ ጋር ደግሞ ይላል መሬት። መ ከመ ቤተሰብ አንደኛ ፊደል ነች። ሬ ከረ ቤተሰብ አምስተኛ ፊደል ነች። ት ደግሞ ከተ ቤተሰብ ስድስተኛ ፊደል ነች። ስንተኛ ነው አለች? ስድስተኛ ፊደል ነች ማለት ነው። በአንድ ላይ ምን ነው የሚል? መሬት 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 የሚል ቃል መስርተዋል ማለት ነው። እሺ መልካም። እዚህ ጋር ደግሞ እዚህ ጋር የምታያቸው በሙሉ ባለ ሁለት ፊደል ናቸው ማለት ነው። ባለ ሁለት ፊደል። ስለዚህ እናንተ በቀላሉ እንደዚህ ሁለት ፊደል ያሏቸውን ቃላት ያነበባችሁ መለማመድ ትችላላችሁ ማለት ነው። እየጻፋችሁ ሁለቶች ፊደል እያጋጠማችሁ ትርጉም ያለው ቃል ዝም ብሎ ፊደሉን ማጋጠም ሳይሆን ፊደላትን አጋጥማችሁ ትርጉም ያለው ቃል እየመሰረታችሁ መለማመድ ትችላላችሁ። እሺ ምን ይላል እዚህ ጋር? ሩዝ። ሩ ከረ ቤተሰብ ሁለተኛ ፊደል ነች። ዝ ደግሞ ከዛ ቤተሰብ ስንተኛ ነች? ስድስተኛ ፊደል ነች። በአንድ ላይ ምን የሚል? ሩዝ 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 የሚል ቃል መስርተዋል ማለት ነው። እሺ እዚህ ጋር ደግሞ ስንመጣ ይላል ራሱ። ራ ከረ ቤተሰብ አራተኛ ፊደል ነች። ሱ ደግሞ ከሰ ቤተሰብ ሁለተኛ ፊደል ነች። በአንድ ላይ ይላል ራሱ 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 የሚል ቃል መስርተው እናገኛቸዋለን ማለት ነው። እሺ ቀጣይ እዚህ ጋር ሩጫ። ሮ ከረ ቤተሰብ ሁለተኛ ፊደል ነች። ጫ ከጨ ቤተሰብ አራተኛ ፊደል ነች። በአንድ ላይ ይላል ሩጫ ሩጫ የሚል ቃል መስርተዋል ማለት ነው። እሺ እዚህ ጋር ደግሞ ሺህ ሺህ ሽ ከሰ ቤተሰብ ሶስተኛ ፊደል ነች። ህ ደግሞ ከሀ ቤተሰብ ስድስተኛ ፊደል ነች ማለት ነው። ስለዚህ ማለት ለምን ነው የሚል? ሺህ 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 ይላል ማለት ነው። ሺህ ማለት አንድ ሺህ ማለት ነው። አንድ ሺህ። ስለዚህ ስድስተኛውን ሺህ ሳይሆን የምንጠቀም ሶስተኛዋን ሺህ ነው ማለት ነው። ሶስተኛዋን ሺህ
ሽ ማለት ስድስተኛው ነው። እንደገና ሽ የሚለው ስድስተኛው የሚል ድምፅ አለው። ይቺ ግን ሺ የምትለዋ ኢ የሚል ድምፅ ነው ያላት። ስለዚህ ሺህ ሺህ እንላለን ማለት ነው። እሺ እዚህ ጋር ደግሞ ይችኛዋ ሺ ከአ ቤተሰብ ስድስተኛ ፊደል ነች። ሺ ደግሞ ከሸ ቤተሰብ ሶስተኛ ፊደል ነች። በአንድ ላይ ምን የሚል እሺ 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 ፍቃደኛ ስትሆኑ ማለት ነው። እሺ ማለት ትርጉም አሁን ፍቃደኛ ስንሆን እሺ እንላለን ማለት ነው። ስለዚህ ስድስተኛዋን አንጠቀም ማለት ነው። ሶስተኛዋና ስድስተኛዋ በድምጻቸው የተወሰነ የሚመሳሰል ስላላቸው እሱ እንዳይጋጭባቸው ፈልጌ ነው። እሺ እኛው ደግሞ ነው የሚል ሺ ሻ ሺ ከሸ ቤተሰብ ሶስተኛ ፊደል ነች። ሻ ደግሞ ከሸ ቤተሰብ አራተኛ ፊደል ነች። በአንድ ላይ ምን ይላል? ሺ ሻ ሺ ሻ ሺ ሻ የሚል ቃል መስርተዋል ማለት ነው። እሺ እዚህ ጋር ደግሞ እንዳል ቀጣዩ አ ሮ ጌ አ ከአ ቤተሰብ አንደኛ ፊደል ነች። ሮ ከረ ቤተሰብ ሰባተኛ ፊደል ነች። ጌ ከገ ቤተሰብ አምስተኛ ፊደል ነች። በአንድ ላይ ይላል አ ሮ ጌ አሮጌ አሮጌ የሚል ቃል መስርተዋል ማለት ነው። ቀጣይ ከዚህ ጋር ደግሞ ኪ ሮ ስ ኪ ከከ ቤተሰብ ሶስተኛ ፊደል ነች። ሮ ከረ ቤተሰብ ስድስተኛ ፊደል ነች። ስ ደግሞ ከሰ ቤተሰብ ስድስተኛ ፊደል ነች ማለት ነው። በአንድ ላይ ምን የሚል ኪሮስ 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 የሚል ቃል መስርቷል ማለት ነው። እዚህ ጋር ሸለመ ሸ ከሸ ቤተሰብ አንደኛ ፊደል ነች። ለ ከለ ቤተሰብ አንደኛ ፊደል ነች። መ ደግሞ ከመ ቤተሰብ አንደኛ ፊደል ነች። በአንድ ላይ ምን የሚል ሸለመ 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 የሚል ቃል መስርቷል ማለት ነው። እሺ ቀጣይ እዚህ ጋር ደግሞ ምን ይላል? ሸፈተ ሸ ከሸ ቤተሰብ አንደኛ ፊደል ነች። ፈ ከፈ ቤተሰብ አንደኛ ፊደል ነች። ተ ደግሞ ከተ ቤተሰብ አንደኛ ፊደል ነች ማለት ነው። በአንድ ላይ ምን ይላል? ሸፈተ 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 የሚል ቃል መስርተው እናገኛቸዋለን። እሺ እዚህ ጋር አስቀጣዩ ሸሸገ ሸ ከሸ ቤተሰብ አንደኛ ፊደል ነች። ሸ ከሸ ቤተሰብ አንደኛ ፊደል ነች። ገ ከገ ቤተሰብ አንደኛ ፊደል ነች። በአንድ ላይ ምን የሚል ሸሸገ 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 የሚል ቃል መስርተዋል ማለት ነው። እዚህ ጋር ደግሞ ሸቀለ ሸ ከሸ ቤተሰብ አንደኛ ፊደል ነች። ቀ ከቀ ቤተሰብ አንደኛ ፊደል ነች። ለ ደግሞ ከለ ቤተሰብ አንደኛ ፊደል ነች። በአንድ ላይ ስናነባቸው ሸቀለ 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 የሚል ቃል መስርተው እናገኛቸዋለን ማለት ነው። እዚህ ጋር ደግሞ ቀጥሎ ይላል ሹመት ሹ ከሸ ቤተሰብ ሁለተኛ ፊደል ነች። መ ከመ ቤተሰብ አንደኛ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ሹመት ሹመት የሚል ቃል መስርተዋል ማለት ነው። እዚህኛዋስ ሹፌር ሹ ከሸ ቤተሰብ ሁለተኛ ፊደል ነች። ፌ ከፈ ቤተሰብ አምስተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ይላል ሹፌር 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 የሚል ቃል መስርተዋል ማለት ነው። እሺ እዚህ ጋር ደግሞ ይላል ሹራብ ሹ ከሸ ቤተሰብ ሁለተኛ ፊደል ነች። ራ ከረ ቤተሰብ አራተኛ ፊደል ነች። ብ ደግሞ ከበ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ምን የሚል ሹራብ 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 የሚል ቃል መስርተው እናገኛቸዋለን ማለት ነው። እዚህ ጋር ምን ቀጣዩ ገበሬ ገ ከገ ቤተሰብ አንደኛ ፊደል ነች። በ ከበ ቤተሰብ አንደኛ ፊደል ነች። ሬ ደግሞ ከረ ቤተሰብ አምስተኛ ፊደል ነች ማለት ነው። በአንድ ላይ ምን የሚል ገበሬ 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 የሚል ቃል መስርተው እናገኛቸዋለን። እዚህ ጋር ደግሞ ቀጣዩ ሀገሬ ሀ ከሀ ቤተሰብ አንደኛ ፊደል ነች። ገ ከገ ቤተሰብ አንደኛ ፊደል ነች። ሬ እዚህ ጋር እንደነገርኳችሁ አምስተኛ ፊደል ነች ማለት ነው። ከማን ነው? ከረ ቤተሰብ። ስለዚህ በአንድ ላይ ምን ይላል? ሀገሬ 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 የሚል ቃል መስርተዋል ማለት ነው። እሺ ቀጣይ እዚህ ጋር ደግሞ ድርሻ ድ ከረ ቤተሰብ ስድስተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። ሻ ከሸ ቤተሰብ አራተኛ ፊደል ነች። በአንድ ላይ ምን ነው የሚል? ድርሻ 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 የሚል ቃል መስርተው እናገኛቸዋለን ማለት ነው። ለዛሬ ያለኝ ቪዲዮ ይህንን ይመስላል። ነገ በሌላ ቪዲዮ እንገናኛለን። መልካም ጊዜ ይሁንላችሁ።